እየሰማሽ ነው? ለሶስት ጊዜ ለአምስት ጊዜ እየመታ በትንሹ መዶሻ ድንጋዩ ለመስበት ብትሞክር መዶሻ መልሶ አንተን ይመታል። ስለዚህ የምታደርገው አንድ ነገር ነው። አቅም ያለው መዶሻ ነው የምታነሳው። ጉልበት ያለው ያን መዶሻ ታነሳለህ። ድንጋዩ ማይሰበር ስለሆነ አይደለም፣ መዶሻ ስለቀየርክ ነው። በትንሹ መዶሻ ላይ ማይሰበር ስለሆነ አይደለም፣ መዶሻ ቀይር እያለ ነው። በደንብ ስማኝ። በስፒሪቹዋል ዓለም ላይ ብዙ ጊዜ ጸልየሽ ብዙ ዘመናት ጸልየሽ እምቢ ያልከው ጉዳይ መዶሻ እስክትቀይር ድረስ ነው። ሌላው በደንብ ስማኝ። አንዳንዶቹ ጸልዮ ብዙ ጊዜ ነው የጸለዩ እኮ ከዚህ ሲመጡ ሁለት ቃል ሳወጣ ምላሽ ያገኛል። ለምን መሰለህ? መጽሐፍ ሲናገር ይላል ከቅባቱ ውፍረት የተነሳ ቀንበር ይሰበራል ይላል። ሌላው እሺ፣ እዛ ላይ የምገባው በደንብ ስማኝ። እዚህ ጋር ዮቶር አይኑ በልጆች ፍጥነት ላይ ተገርሟል። እየሰማችሁ ነው ወይ? እስኪ ላውራ። በልጆች ፍጥነት ላይ ዮቶር ምን ሆኗል? ተገርሟል። እንዴት ፈጥናችሁ መጣችኋል? ዛሬስ ምን ገጠማችሁ? እንዴት ፈጠናችሁ? ወይ እንዴት ፈጠንሽ? እንዴት ፈጠናችሁ? ዛሬ በዚህ በግንቦት ወር ላይ አንቺን ሰዎች እንደዚህ ብሎ ይጠይቁሻል። ይሄ ትንቢት የኔ ነው የሚል ካለ ተቀበል። አንተን ሰዎች እንደዚህ ይጠይቃል። እንዴት ፈጠንክ? ፍጥነት እንዴት ነው? ማጋዳሃዳስ ትላንት አይደለም ወይ ቤሩት ያልሽው? እንዴት ፈጠንሽ? እንዴት ተባረክሽ? ትላንት አይደለም ያስራ የጀመርከው? እንዴት ፋይናንስ ተለቀቀ? ትላንት አይደለም እጮኛ ያልሽው? እንዴት አገባሽ? ዛሬ የሆነ ሰው ፍጥነት ዛሬ በጌታ በኢየሱስ ስም በተለመደው በላይ ይጨምራል የሚል ካለ አሜን ብሎ ይቀበል። በጌታ ስም ከተለመደው በላይ ፍጥነት ይጨምራል። ከተለመድሽው በላይ ፍጥነትሽ ይጨምራል። ከተለመድከው በላይ አማኝ ካለ ወደፊት ሩጥና አሜን ብለህ ተቀበል። ሩጥና ተቀበል በኢየሱስ ስም። ከለመድከው በላይ ከተለመደው በላይ ፍጥነት ይጨምራል። ሚኒስትሪያችሁ ላይ፣ ፋይናንሳችሁ ላይ፣ በረከታችሁ ላይ፣ ኢኮኖሚያችሁ ላይ ፍጥነታችሁ ይጨምራል የሚል በንዴ አሜን ብሎ ይቀበል። እጅን ዘርጋ። በጌታ በኢየሱስ ስም ይተነብያለሁ። በላይ ላይ እናገራለሁ። በላይሽ ላይ እናገራለሁ። ትፈጥናለህ። አዘገዩ ተሰበረ። ትፈጥናለህ። መዘገየት አይሆንም። ትፈጥናለህ። መዘገየት አይሆንም። አማኝ ካለ ወደፊት ሩጥና ትፈጥናለህ። ማላዳ ጋባሃዳ ጎን ላይ ያዝ። ሰው ካለ ይጨበጣል። ጎን ላይ ሰው ካለ ያዝ። እንደዚህ ይሆናል። ትፈጥናለህ። ኦ ላፋካታሽ እንዲህ አለ ካይኑ እንዴት ፈጠንሽ? ሸርሽራል። አሁን የገባችሁ ፍሬ ያዙ። በፍሬ ላይ የምንጸልበት 3 ፍሬ ቆጥራችሁ 3 ፍሬ ያዙ። ዛሬ ያቺ ቀን ነው። 3 ፍሬ ቆጥረሽ ያዙ። ይቀባይ ጌታ ፊት ዲካታላ ቦሳ ማሃር ዲቫኒ አላቅም። አንድ አገልጋይ ያያሉ። በዚህ ጉባኤ መካከል አገልጋይ ነው። በጣም ብዙ ጊዜ ዋጋ የከፈለ ሰው ነው። በጣም ብዙ ጊዜ ዋጋ ከፍላል። ብዙ ጊዜ ዋጋ የከፈልክ ልጅ ነኝ። ዋጋ ከፍላል። ብዙ ጊዜ በአገልግሎት ዘመኔ ዋጋ ከፍላል። ስኬት የሚባል ነገር አጣል። ይሄ ብቻ አይደለም። የምትኖረው ኢትዮጵያ ነው። የሚገርመው ነገር በትዳር ላይ ጭምር መዘገየት አለ። እጮኛ ትይዛለህ፣ ይፈርሳል። ወንድ ነህ፣ የምትኖረው ኢትዮጵያ ነው። አገልጋይ ነህ። የሰራዊት ጌታ እግዚአብሔር እንዲህ አለ፣ መዘገየት ከአንተና ከዘሪ ላይ ይሰብራል። እርም በ15 ቀን ውስጥ ምስጋና በዘሪ ላይ ይሆናል። አገልጋይ ነህ። ስም ቀይረህ ብትገባም አሜን ብለህ ተቀበል። እጅ ይሰስነህ። በደንብ ስሙኝ። አላዲ ባራ ባህዳስ በደንብ ስሙኝ። አይኑ እንዲህ አለ፣ እንዴት ፈጠናችኋል? ስለምን ፈጠናችኋል?
ጥያቄ ነው የሆነው። እንዴት ፈተናችሁ? በደንብ ስሙኝ። አንደኛ መዘገየት በምን ይመጣል ካላችሁ የሚረዳ ሰው እግዚአብሔር ወደ እናንተ እስኪልክ ድረስ ያዘገያል ሰይጣን። ጳውሎስ ዘገየ ይላል። 2 ጊዜ አንድ በላይ 2 ጊዜ ነው የዘገየውታል። ወደ እናንተ ሊመጣ ይወድ ነበር ግን ሰይጣን አዘገየ ይላል። ሰይጣን የሚያዘገየው እንዲህ ሲያደርግ ነው። በደንብ ስሙ። መዘገየትን በእናንተ ህይወት ላይ መዘገየት ሲባል ለምሳሌ ቤት ለመስራት ካሰብ ቆይታል ግን ጠላት ከልክሏል፣ ዘገይታል። ለማግባት ወስነሽ ቆይተሻል ነገር ግን ዘገይተሻል። ያ ዘገየት ጠልተሽ አይደለም፣ ሳትፈልግ ቀርተሽ አይደለም፣ ሳትፈልግ ቀርተሽ አይደለም። ሰይጣን ነው ያዘገየው። ይሄን መጀመሪያ ይመን። ያዘገየ ሰይጣን ነው። በደንብ ስማኝ። ይሄ መዘገየት በእነዚህ በዮቶር ልጆች ላይ የመጣው ወይም ወደ ካህኑ ልጆች ላይ መዘገየት በምን ምክንያት መጣ ካላችሁ ሰይጣን መጀመሪያ የሚያደርገው ያዘገያል። እንዴት ያዘገያል ካላችሁ እንዲህ ያደርጋል። የእናንተ ነገር የሚያፈጥሩ ሰዎች ወደ እናንተ እንዳይመጡ ከልክሎ ነው የሚያዘገየው። ሌላው አማርኛ ሰማችሁ? እሺ ይደግማል። መዘገየት እንዴት ሰይጣን ያዘገያል ካላችሁ የእናንተ ነገር ስራ የሚሰሩ የእናንተ በር ከፋቸው የእናንተ ነገር ጋር እናንተን የሚያገናኙ ሰዎች በኢየሱስ ይሰበር። ሰላማችንን የወሰደ ጌታዊ ነጣቂያዊ ጌታ እግዚአብሔር ፍቅራችንን የበላ የኢትዮጵያን አንድነትን የጠላ ህብረትን የጠላ አባ እግዚአብሔር ጥልን ጦርን ጌታ እግዚአብሔር ያወጀ ሰልፍን ያወጀ ዛሬ ሰልፈኛው የተመታ ይሁን፣ ሰልፈኛው የተመታ ይሁን። ጦረኛው መልእክተኛው ይቀጣ፣ በኢየሱስ ስም ይቀጣ፣ በኢየሱስ ስም ይቀጣ። የሞት መልእክተኛው ይቀጣ፣ የሞት መልእክተኛው ይቀጣ። የወንድሞች ከሳሽ ወድቋል ተብሎ ተጻፈ። ዛሬ የክስ ደብዳቤ ይቀደድ፣ የክስ ደብዳቤ ይቀደድ። የኔ የእህቶች የወንድሞች ከሳሽ ይውደድ፣ በኢየሱስ ስም ይውደድ፣ በኢየሱስ ስም ይውደድ። ገበታውን ገለበጥኩ፣ ጽዋውን ደፋው፣ በኢየሱስ ስም ደፋው። በአየሩ ላይ አለ ጌታ እግዚአብሔር በአየሩ ላይ ያወጀ አለ። በኢየሱስ ስም የጭፍራው ኃይል ይበተን፣ የጭፍራው ኃይል ይበተን። በኢየሱስ ስም አየሩን የተቆጣጠረ ኔትወርኩን ያዘ በክርስቶስ ኃይል የተመታ ይሁን፣ በክርስቶስ ኃይል የተመታ ይሁን፣ በክርስቶስ ኃይል የተመታ ይሁን። ከላው ይነሳ፣ ከላው ይነሳ፣ ከላው ይነሳ። ግድቡ ይፍረስ፣ በኢየሱስ ስም ይፍረስ፣ በኢየሱስ ስም ይፍረስ። የትውልድ ጠላት የተመታ ይሁን። የነገሮቻችን ጠላት ይመታ፣ የበረከታችን ጠላት ይመታ።